የሬሳ ሳጥን ወደ አንተ ቤት በቃ ቤት እንዲህ እየተበሩ ላይ ከፍቶ ራሱ በሩን ከፍቶ ሲገባ ነው ደግሞ ዜማ አቆሙብኝ። 7 ወር ሙሉ ልጅም ማሳደግም አልቻልኩም። የቤት በረከት ሁሉ ተያዘብኝ። አሁን ጉዞዬ የነበረ ጌታ ካገኘኝ አገኘኝ ለአንዴና መጨረሻ፣ ካላገኘኝ ግን ሰይጣን በውስጥ የሚመላለሰው ለምን ራስን አታጠፋም? 10 ብር አጣ እንዴ? የአይጥ መርዝ ጠጥተህ መሞት አቃተ እንዴ? ራስን እስከ ማጥፋት የመጨረሻ ውሳኔ የደረሱ አባት ምን አጋጥሟቸው ይሆን? የነበረኝ ድርጅት ሁሉ ወድሟል። ከልጆቼ ተለያይቻለሁ። አህያ አገልግሎ ወደ ሜዳ እንደሚጣል አደረጋችሁኝ አልኳቸው። የዛሬ ሳምንት ምንም ልናደርጋችሁ ቤቱን ከፈለግ ግዢ ፈልግና ደብረ ዘይት ግራይና አዲስ አበባ ልዩ ስለሆነ መሸጥ እንፈልጋለን አሉ። የሥራ በር መዘጋት፣ ጤንነትን ማጣት፣ የበረከት መንገዶች ሁሉ መዘጋጋት እንዲሁም የመኖሪያ ቤቱ ሁሉ እስከ መወረስ የደረሱ አባት በማውንት ዛይን ዓለም አቀፍ ቤተክርስቲያን ምን ገጠማቸው? አንደኛ ስራ በር ተዘግቷል። ሁለተኛ የጤና ችግር አለብኝ። ሶስተኛ በረከቴ በሙሉ ተይዟል። አራተኛ ከቤት ሊያስወጡኝ ተዘጋጅተዋል። በብዙ ነቢያቶች ትንቢት መጥቷል። ብዙ ነገሮች አሉ። አሁን ታክሜ መታከም አልቻልኩም። ያልተከፈለ እኛ ልናክምና ልንቀበል አልችልም አለ ሆስፒታል። መድኃኒት መግዣም እስከ ማጣት ደረስኩኝ። ሁሌ በዚህ ሰዓት ፎቶን ባየው ቁጥር ምን ነው ጌታ ባገኘኝ ሰው ይላለሁ። ምን እየተፈጠረ ነው ያለው ይላል። ሁሌ ያለቅሳል። አሁን ግን አንዴና መጨረሻ ይሄን እያደረገ እግዚአብሔር ምን አደረገ? ለራስህ ለምን አታጠፋው ነው መልእክቴ። የሬሳ ሳጥን ቤቴ ስገባ ነው ማየው። እግዚአብሔር ሰው የሬሳ ሳጥን ወደ አንተ ቤት በቃ ቤት እንዲህ እየተበሩ ላይ ከፍቶ ራሱ በሩን ከፍቶ ሲገባ ነው። ሰላም በዓለም ዙሪያ ሆናችሁ የቮይስ ኦፍ ጋድ ቲቪ ቻናል የምትከታተሉ ቅዱሳን፣ ዛሬም ደግሞ በሌላ ድንቅ የፈውስና የትንቢት ፕሮግራም ተመልሰናል። ታዲያ እስከ መጨረሻው እንድትከታተሉን በጌታ ፍቅር እንጋብዛችኋለን። መልካም ቆይታ። ማውንት ዛይን ሚራክልስ። ኢየሱስ ምን አደርግልህ ዘንድ ትወዳለህ? ፈውስ እንዲያደርግልህ ጠየቀው። በዛ ሰዓት የሱ ጥያቄ ምን ነበር? ስፔሲፊክ አንድ ጥያቄ ምን ነበረ? ፈውስ ነበረ። ዛሬ ያ የኢየሱስ መንፈስ በኔ ላይ አለ። አሜን። የሚገርምህ አንተ አሁን በዚህ ሰዓት ነው የገባኸው። እውነት ነው። ሃሌሉያ አሜን። እግዚአብሔር አላ ምን ያደርግልህ ዘንድ እግዚአብሔር ትፈልጋለህ? አንደኛ ስራ በር ተዘግቷል። እሺ። ሁለተኛ የጤና ችግር አለብኝ። እሺ። ሶስተኛ በረከቴ በሙሉ ተይዟል። እሺ። አራተኛ ከቤት ሊያስወጡኝ ተዘጋጅተዋል። እሺ። በዚህ መካከል በብዙ ነቢያቶች ትንቢት መጥቷል። ብዙ ነገሮች አሉ። አሁን ታክሜ መታከም አልቻልኩም። የነፃ ወረቀት ስቲል ተሰጥቷል። የ2011 ዓመተ ምህረት ያልተከፈለ እኛ ልናክምና ልንቀበል አልችልም አለ ሆስፒታል። እሺ። ከ23 ዳር ጀምሮ ወረቀቱን ይዤ መድኃኒት መግዣም እስከ ማጣት ደረስኩኝ። ሁሌ በዚህ ሰልፍ ፎቶን ባየው ቁጥር ምን ነው ጌታ ባገኘኝ ሰው ይላለሁ። በውስጤ ይመላለሳል። ዛሬ ግን ቸርች ማለይኩም አሁን ባለቤቴ ቤት የምትደውለው ደሞዜም አቆሙብኝ። 7 ወር ሙሉ ልጅም ማሳደግም አልቻልኩም። የቤት በረከት ሁሉ ተያዘብኝ። አሁን ጉዞዬ የነበረ ጌታ ካገኘኝ አገኘኝ። ዛሬ ከተናገረኝ ለአንዴና መጨረሻ፣ ካላገኘኝ ግን ሰይጣን በውስጥ የሚመላለሰው ለምን ራስን አታጠፋም? ሉክ ምን አይነትን ሰው እግዚአብሔር አስነስቶ ነው። 10 ብር አጣ እንዴ? የአይጥ መርዝ ጠጥተህ መሞት አቃተ እንዴ? ምን መልእክት ሲመጣ በባጃጅ እየሄድኩ መኪናና በሩ ክፍት ነጭ የለበሰውን ሸሚዝ ስታይ እባክህ የምፈልግ ሰው እዚህ አግኝቻለሁና እባክህ አውርደኝ አልኩት። ጂሰስ እና ገባ። ዛሬ ከተናገረ መጨረሻ ህይወቴን ለማጥፋት ዝግጁ ነበር። በዚህ ሰዓት እግዚአብሔር ግን ጣልቃ ገባ። ኢየሱስ ጌታ ነው። እስቲ ባለቤቴ ቤቷን በድብደው ወደ ተጨንቀዋል። የዛሬ ሳምንት ዓርብ ተይዣለሁ መድኃኒቱን ለመግዛት። አሁን ግን ገባቶኛል። አንዴና ለመጨረሻ እግዚአብሔር ሰው ለምን እንደሆነ አላውቅም። የሰው ሀገር ሰው ነኝ። ለቤተ ክርስቲያን ያለኝ አመለካከት በነፃ አገልግሎት ነው። ህንፃ በምሰራው 4 ቤተ ክርስቲያኖች በነፃ መድረክ በነፃ የሰራው የነበረኝ ድርጅት ሁሉ ወድሟል። ከልጆቼ ተለያይቻለሁ። አሁንም እዚህ ሀገር መጥቼ ትዳር መሰረት ይሄ ነው። በስኳርና በግፊት አሁን ቁስል በቁስል እግሬ እያነካስኩ መጨረሻ ጭንቅላቴ ላይ እዚህ ላይ ቁስል መውጣት ጀመረ።
ምንድነው የሚሆነው ያለው? እግዚአብሔር የሚናገረው ምንድነው የሚሆነው? ምንድነው? እኔ ጥያቄ ሆነብኝ። እግዚአብሔር ሰው ዛሬ አሜን ገብቻለሁ። አሜን። ከዚህ ጉባኤ ጌታ ባይናገር ሰይጣን ራስን እንድታጠፋ ነግሮ ጨርሰ ነው። በቃ ጨርሻለሁ። አቤት ጨርሻለሁ። አሁን መድኃኒት ኢየሱስ በሉ ሲናንተ ይህ ሰው የሰራሁት ቤት አሜሪካ ነው የሚኖሩት። አገልግሎትም የለም ምንም የለም። ቤቱ ልቀቅ ተብዬ ይሄን የመሰለ ቤት ፎርማኑ ሁኜ ንብረት ክፍል ሁኜ ገዢ ክፍል ሁኜ ጥበቃ ሁኜ የሰራሁት ቤት ነው። መጨረሻ ምንድን ነው ያልኳቸው? አህያ አገልግሎ ወደ ሜዳ እንደሚጣል አደረጋችሁኝ ያልኳቸው። የዛሬ ሳምንት ምንም ልናደርግ አንችልም። ቤቱን ከፈለግ ገዢ ፈልግና ደብረ ዘይት ክራይና አዲስ አበባ ልዩ ስለሆነ መሸጥ እንፈልጋለን አሉ። መጨረሻ ምንም ላደርግ አልችልም። እዚህ ቤት ነው ያለሁት አሁን። ይሄን የመሰለ ቤት አንድ ባለስልጣን ከንቲባዋ የማትኖርበት ቤት ነው። ግን እግዚአብሔር በዚህ እያኖረኝ ሰይጣን በዚህ እየተፈታተነ መከራ በላይ አሁን ማሳየት ይችላል። ቁስሉ መጀመሪያ የጀመረኝ ይሄ ነው። ይሄን ጀመረኝ ዘይት ይሄን ዛሬ ታላቅ ክብር መጨረሻ ታላቅ ክብር ኢየሱስ በዚህ አለ። ኢየሱስ በዚህ አለ። ንጉሡ በዚህ አለ። ፈዋሹ በዚህ አለ። ጅራ ኢየሱስ ጅራ ያወቀኝ አሜን ትላላችሁ። ማካ ፕራቫዲያ ኖቫስ ላቬንታ ክራቫዲያ ኖቫስ ሃሌሉያ። ይህ ሰው እግዚአብሔር ነው ዛሬ ወደዚህ ያመጣው። መጨረሻ ከራሱ ጊዜ ነው። አሁን አቋብሬሽ አድርግ ብሎ ነው አቋብሬሽ የቀባሁት እና መርገጥ አልችልም። ሌሊት ከጉልበቴ በላይ ሁለት ጉልበቴ የለም። አሁን 5ኛ ቀኔ ነው መድኃኒት ያቆምኩት የስኳር። ለምን መግዣ አቅማት በሆስፒታል ደረጃ በነፃ ነበር አልተቻለም። አንቀበልም ብለው መለሱን ሆስፒታል። በግል ብትሄዱ ከ1000 ብር በላይ ነው የትላንታው 5 ቀን የስኳር ሆስፒታል ለምንድን ነው የሚመልሱ? 2011 የተከመ በሽተኛ በሙሉ ባጀቱ አልተከፈለም ነው ሂሳቡ አልተከፈለም። 2011 ባጀት የለም ተብሎ ሳንታከም ነው የቀረነው። አሁን ደግሞ እንደዚህ 2013 ሲሰጠኝ ያ 2011 ስላልተከፈለኛ አንቀበልም ማለት እዚህ ሆስፒታል ከንቲባ ቢሮ ገባሁ። በቃ በጀታችን በእጃችን ያለው ብር እስክንከፍል የመጣ ሰው አስተናግዱ ተባብለን ዲስከስ አድርገን ጨርሰናል አሉ። ታዲያ መለሱን ስንለው በቃ ወረቀቱ ያዙ እስከሚከፈል ተብሎ ይሄው ወረቀቱ ከ23 ዳር ጀምሮ ወረቀቱ ይዘው ማጋ ፕራቫዲያ ቦስ እሺ ኢየሱስ በሉሲ ይፈውስሃል በሉ። ኢየሱስ በሉሲ ያድንሃል በሉ። ይኸው ዘንድሮ እግዚአብሔር ለኔ እንዲህ ብሎኛል። ሰይጣን ብዙ ምን ነገር አድርጎበታል። ዛሬ እኔ የጸለይኩበትን ስቲከር እሰጠዋለሁ በስጦታ እሱን ይዞ ይሄዳል። የጸለይኩበት ዘይት አለ እርሱን ይጸልያል። አሜን። ከተማው ላይ ደግሞ መከባበር እንዲችሉ የስልጣን ቃል አወጣለሁ። አሜን። አሜን ነው ወይ? አሜን። ትዝኖ ይገባዋል። አሜን። ዶክመንት አሟልቷል አይመስላችሁ? አንዳንዴ መልአኮችን እልካለሁ መዘጋጃ ሆስፒታል እልካለሁ። አሜን ነው ወይ? አሜን። ከጣራ ላይ ነው የወደቅኩት ከዚህ በፊት ባለፈው የዛሬ 3 ወር ማለት ነው። እና ለእግዚአብሔር አገልግሎትን እየሰጠው እግዚአብሔር ታዲያ ምንድን ነኝ ምን እየተፈጠረ ነው ያለው እያልኩ ሁሌ ያለቅሳለሁ። አሁን ግን አንዴና መጨረሻ ይሄን እያደረገ እግዚአብሔር ምን አደረገ? ለራስህ ለምን አታጠፋው ነው መልእክቴ። የሬሳ ሳጥን ቤቴ ስገባ ነው የማየው እግዚአብሔር ሰው በህልም በራይ በህልም አይደለም የሬሳ ሳጥን ወደ አንተ ቤት በቃ ቤት እንዲህ እየተበሩ ላይ ከፍቶ ራሱ በሩን ከፍቶ ሲገባ ነው። ዛሬ ሰብራለሁ። ዛሬ በሉሲ ኢየሱስ በሉሲ አልቃ ገብቷል በሉ። ዛሬ በሉሲ አዋጅ ተገልብጧል በሉ። ዛሬ በሉሲ ቀንበር ተሰብሯል። አሜን። መነኝ አንድ ነገር እግዚአብሔር እንድታደርግ ይፈልጋል። አሜን። ያዘንክባቸውን የእግዚአብሔር ሰዎች እንዳል ይከተላቸዋል እላለሁ። እንዲህ ነው በመንፈስ የማየው። ያሳዘኑ፣ የጎዱ፣ የዋሹ እንዲና እንዲህ እናደርጋለን ብለው ያላደረጉ
ያዘንክባቸውን ሰዎች አያል። ስለዚህ እኛም የበደሉንን ምን እንድንል በደላችንን ሁሉ ምን በደለን አያችሁ። በደላችን ይቅር እንድንባል እኛ የበደሉንን ምን ማለት አለበት? እግዚአብሔር ሆይ በል። እግዚአብሔር ሆይ ዛሬ ልቤን ያሳዘኑትን የጎዱኝን በጣም ያዘንኩባቸው የእግዚአብሔር አገልጋዮችን ቅዱሳንን ሁሉ ይቅር እላለሁ። ከዚህ ደቂቃና ሰዓት ጀምሮ ከልቤ አወጣቸዋለሁ። በኢየሱስ ስም ይቅር ብያቸዋለሁ። ከዚህ በኋላ በክፉ አላነሳቸው። በኢየሱስ ስም ኤፍታ ብዬ ፈትቻቸዋለሁ። ከአእምሮዬ ከልቤ አውጥቻቸዋለሁ። በኢየሱስ ስም አሜን። ልታ ጭብጨባ ለጌታ። እግዚአብሔር ሆይ ይህን ሰው ዛሬ ልትፈውሰው፣ ይህን ሰው ዛሬ ልትዳስሰው፣ ይህን ሰው ዛሬ ልታገኘው፣ የሞትን አዋጅ ልትሽርለት በዚህ ስላመጣው አመሰግናለሁ። አሜን። ከዚህ ደቂቃና ሰዓት ጀምሮ በቤቱ ላይ በስሙ ላይ የወጣ የሞት አዋጅ አሁን ደብዳቤው ስለተቀደደ አመሰግናለሁ። አሜን። ስለተቀደደ አመሰግናለሁ። አሜን። ስለተቀደደ አመሰግናለሁ። አሜን። ካንተ ጋር የቅርብ ግንኙነት አለው። በእንግሊዝኛ ወይም በአባሻ የሚገናኝ ምን ነገር አለ? ታላቂቴ እዚህ ጎራ ነው የምታመልከው። አስቴር ነው ስሟ በኤም ይጀምር። ሃሌሉያ አሜን። ይህ መንፈስ ነበር አሁን ሊበላህ የነበረው፣ ይሄ ወደ ሞት ይገፋህ የነበረው እውነት ህይወትን ሊነጥቅ የነበረው መንፈስ ከዚች ሴት ጋር የሚገናኘው ባና ጄኔቬና ቦስ አባላ ባድራዲያ ቦስ ኢየሱስ አባ ክንድ ሲሰራ አይቻለሁ። ጉልበት ሲገለጥ አይቻለሁ። ዛሬ የዚህ ሰው ታሪክ እንዲቀየር ነው ጸልያለሁ። ሞቱ በህይወት እንዲሻር ነው ጸልያለሁ። በኢየሱስ ስምና ስልጣን አንተ ባለጋሪ አይደለህም። ፈረስ ሲያረጅ አውጥተህ የምትጥል ትናንት የተጠቀምከው ለቤት ስራ በድካምም በብርታቱ በጉልበቱም በእውቀቱ ሰጥቶ አገልግሎሃልና ዛሬ ይህ ሰው እንዲታሰብ ይጸልያል። ተአምራት በቤቱ፣ ተአምራት በሚስቱ፣ ተአምራት በጤንነቱ፣ ተአምራት በፋይናንሱ የበሽታን ኃይል እመታለሁ በኢየሱስ። አጋንንታዊ ኔትወርክን እበጣጥሳለሁ። የሞት አዋጅን እሽራለሁ በኢየሱስ። የሞት አዋጅን እሽራለሁ በኢየሱስ። ብዙ ድምፅ ሰምቷል፣ ብዙ ትንቢት ተነግሯል። አሁን ግን በጌታ በኢየሱስ ክርስቶስ ስምና ስልጣን ላይ ካለው የመንፈስ ኃይል ወደ ፍጻሜ ይቸኩል በኢየሱስ። ይቸኩል በኢየሱስ። በሕክምና ቦታ ቢሆን፣ በቤቱ ቢሆን፣ በፋይናንስ ቢሆን ጠላት ላይዘጋው፣ ማንም ላይዘጋው በሮችን ሁሉ ይከፈቱ በኢየሱስ። ጂቫኖ ብራቫዲያኖማስ ቀንበር የተሰበረ ይሁን። ቀንበር የተሰበረ ይሁን። ቀንበር የተሰበረ ይሁን። የዚህ ሰው ታሪክ ይቀየር። ይቀየር። የእግዚአብሔርን ማዳን በኑሮ በጤንነት በፋይናንሱ በሁሉ አቅጣጫ ያየበት የሆነለት አባቶች ስምህ ይባረክ። ወንድሜ ቤት በኑሮ በጤንነቱ በፋይናንሱ ላይ ሁሉ ስለሆነ ጉብኝት አከብረሃል። ኢየሱስ ክርስቶስ ስምና ስልጣን ጸለይ። አሜን አሜን አሜን። ሃሌሉያ። ይህን ትቀባለህ፣ ባርገው ውሃ ላይ ትጠጣለህ። ቁስልህ ኢሚዲየትሊ መድረቅ ይጀምራል። አሜን ትላላችሁ። አይዞህ። ያስነክሳል፣ መርገጥ ትቸገራለህ። አይዞህ፣ እግዚአብሔር ይፈውሳል።
ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.